ወይ ጽዬ በቃ ሁለት ወደ አይሆንም። በረሩ ለማጥፋት ብለሽ ድምጿን ሲል አረግሻት። አንቺ ልጅ ግን አንድ ቀን ታዋርጅኛለሽ። እንደውም ከሷ ይልቅ ያንቺን አንደበት ነበረ። የኔን ምን እንዴ? ቆይ እዚህ ያላሳዝንሽም እንዴ? ይሄኔ ስልክ ያላነሳሁት እኔ በሆን ኖሮ ከስራ ተባረሻል የሚል ደብዳቤውን ለመጻፍ 1 ሰከንድ እንኳን አይፈጅበትም ነበር። እንዴ እናት ሳትሙት ትሄዳ ጎንብሳ ተባይ ትገላለች በጨለማ ዳብሳ አሉ። ይሄ ማሰብ የተሳነው ጭንቅላትሽ ምንም ሊያስብ ይችላል። እሱን አውቃለሁ። እውነት እንደዛ ካሰብክ ከዛሽ ድስት ፈቅፋቂ ጋር አእምሮ ተቃራችኋል ማለት ነው። ደግሞ ምንስጥሩ ምንድነው? በር በያዥ የመሰልሽው ዛሬ ደግሞ ምን አገባ? መጠናቱ ነው። ምግብ ማምጣቴ ነው እንዴ ጥፋቴ? ቆይ እሷ ማነች? ጭራሽ እኔን ማናት? አንድ የ70 ዓመት ሰውዬ ራሱ እንደው 70 ዓመት ሙሉ ሲጋራ ቢያጨስ የማይስበውን ጭስ እኔ ባንዴ ማኩት። ምሩ ላይ ምን የሚፈጠር ይመስላችኋል? ሌኒ የምሩን መድኃኒት ቀይረዋለች በሌላ መድኃኒት። ምሩ ምን የምትሆን ይመስላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦቿ ማን ናችሁ? ወይ ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሌኒ ግን እየሄደችበት ያለችው መንገድ በጣም የሚያስጠላና በጣም የሚያስፈራ ሆኗል። እንደ እውነቱ እኔ ሳስበው አሁንም እንደተረዳው ታውቃላችሁ፣ ልጁ የናሆም እንዳልሆነ በቃ በዛ እርግጠኛ መሆን ቻልኩ። ጭራሽ የናሆም ልጅ አይደለም። እንደውም ስልክ ደውላ ስታወራ የነበረው የዛ ሰው ልጅ ነው ልጁ እንጂ የናሆም አይደለም። በቃ ሁለቱ ተስማምተው ልጁን ለማሳደግ እያደረገችው ያለችው ወይም ደግሞ ሴቶች ያለ አይደለ ልክ ሲያመልጣችሁ የኔ ካልሆንክ በግድ ገብቷችኋል አይደለ? ጊዜ ከሄደ በኋላ በግድ የኔ ካልሆንክ አይሆንም። በነገራችን ላይ ሴቶች ብቻ ሳይሆን ወንዶችም እንደዛው ናቸው። ብዙ ጊዜ እንደዚህ ነው። አብራችሁ ስትሆኑ አትስማሙ። ከዛ በኋላ ያ ሰው ከእናንተ ተለይቶ ልክ የራሱን ህይወት ሲጀምር እንዴት ትላላችሁ? እልህ ይዛችኋል፣ ትቀናላችሁ። እና እሷ ጋር እያየን ያለ ነው ይሄ ነገር ነው። ብቻ በጣም አስጠሊታ የሆነ ነገር ነው እያየን ያለ ነው። እኔ ግን አንድ ነገር ሪከመንድ ሳደርጋችሁ ምሩ ምንም አትሆንም፣ ይጋባሉ፣ ደግሞም ትወልዳለች። ከዚህ በፊት ብያችኋለሁ፣ ልጅ ትወልዳለች ምሩ፣ ታዩታላችሁ። ወደ ነኪራ ቤት እንመለስና ነኪራ ቤት እየተፈጠረ ያለው ድራማ አሪፍ ነው፣ ቀጥሏል። ጽናት ተመስገን ይኸው 2 ክፍል አምልጣለች። ምንም ሳይነቃባት ድብስብስ እያደረገችው አምልጣለች። ግን እስከ መቼ ታመልጣለች ነው? ሶሲም መቼም አፏ ተከርና አይቀርም፣ የሆነ ጊዜ ማውራቷ የማይቀር ጉዳይ ነው። ከዛ በፊት ግን ኒና ትዘረግፏለች ብዬ አስባለሁ። ወይ የኒናንም ልሳን ካልዘጋች በስተቀር ኒና ሁሉን ነገር ትዘረግፏለች። ለሆነ ሰው ማለቷ የማይቀር ጉዳይ ነው። የምሬ ነው ብላችሁ ኒና በዚያ በቃ ዝም ብሎ እያቅለበለባት ነው። ስለ በርበሬ ነው ሁላ የምታወራው። በቃ በርበሬ ነው፣ የሆነ ነገር ሲነሳ በርበሬው ነው የምትለውና ምሳሌዋ ሁሉ በርበሬ ነው። ስለዚህ ከባድ ነው የሚሆነው ለጽናት። እስኪ ብቻ አብረን የምናየው ይሆናል። እኔ ግን የሆነ ጽናት መቀጣት አለባት። ከምሬ ነው የምላችሁ፣ አሪፍ የሆነ ቅጣት መቀጣት አለባት። እንደገና ደግሞ የሚደውልልሽ ሰውዬ ቤኪ ነው የምትሉት፣ ደውልላት። እሺ ቤኪ አስጨንቃት፣ በደንብ ደውልላት። በዚህ ሰዓት እንደውም መደዋወል አለባችሁ። ምክንያቱም ልሳኗ ተዘግቷል፣ የሚያወራ የለም። በደንብ አውሪ። እሺ ቀጥይ። የኒና እና የናቲ ፍቅር የሚሆን ይመስላችኋል? የሚሳካ ይመስላችኋል? እንዴት ታስባላችሁ? እኔ ግን የመጀመሪያ አካባቢ ሁለቱ ፍቅረኛሞች ቢሆኑ የሚል ሀሳብ አንስቼ ነበር። ግን አሁን ላይ ሳየው እንደዛ የሚሆን አይመስለኝም። አይዶን አላቅም፣ እርግጠኛ አይደለም፣ እርግጠኛ መሆን አልቻልኩም። ግን በፊት ላይ ሪከመንድ አድርጊያቸዋል፣ ሁለቱ ፍቅረኛሞች ቢሆኑ በጣም ደስ ይለኛል ብያቸዋል። አሁን ግን የድሮ ፍቅረኛዋ ስለመጣ ከድሮ ፍቅረኛዋ ጋር ደግሞ የተለያዩበት መንገድ የሆነ ግልጽ ያልሆነ ነገር ስለሆነ ሜቢ ሊመለሱ ይችላሉ የሚል ሀሳብ ስላለኝ ነው። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ታስባላችሁ? ምን ትላላችሁ? ናቲና ኒና አንድ ላይ ቢሆኑ ደስ ይለኛል። ግን ጥንዳቸው በጣም ደስ ይላል። ሁለቱም ቀልደኞች ናቸው፣ ምናምን ይጫወታሉ። ብቻ አሪፍ ጥንድ ይሆናል ብዬ አስባለሁ። ግን የሚሆን አይመስለኝም። ወደ ሰኒ ጋር ስንሄድ እነ ሰኒ ጋርም ግጭቱ ጀምሯል፣ ጦርነቱ ጀምሯል። ከዚህ በፊት አንድ ነገር ነግሬያችሁ ነበረ፣ ከዚህኛው ክፍል በፊት ይመስለኛል። በሁለቱ አለመስማማት መሃል እንደገና ደግሞ ጫማ ለማስጠረቅ ጫማ የተበጠሰ ብር አልያዝኩም ምናምን ብላ የመጣችዋም ልጅ አውቆ የተሰራ ድራማ ወይም ደግሞ አውቆ የተደረገ ነገር ነው፣ የተቀነባበረ ነገር ነው ብያችኋለሁ። በማን ካላችሁኝ በናሆም ወይም ደግሞ በድሮ ፍቅረኛዋ ናሆም፣ የሰኒ ፍቅረኛ ድሮ የኪራ ወንድም ማን ነው በሉት በፈለጋችሁ ጥሩት። ኪሩቤል ያኛው ነው አይደለ ጋይዝ? እሺ ብቻ በናሆም እንያዘውና የእሱ ድራማ ነው
እየሰራ ያለው ድራማ ነው ብዬ ሪከመንድ አድርጌያቸዋለሁ። እናንተስ ምን ታስባላችሁ? ይሄ ነገር የተቀነባበረ ነው ወይስ ያልተቀነባበረ? የታሰበበት ነው ወይስ አጋጣሚ ነው? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለምን እንደዚህ እንዳልኳችሁ ልንገራችሁ። ምክንያቱም ያለ ምክንያት እቺ ሴት ወደዛ መጣች። ከመጣች በኋላ ያለበትን ሁኔታ እንትን ካለች በኋላ ካጤነች በኋላ ወይም ደግሞ ገና በመጀመሪያው ዕለት ግንኙነት ምሳ ይዛለት መጣች። መጎራረስ ጀመሩ። አንድ በሉ። ሁለተኛ ደግሞ ተመልሳ መጣ። ከዛ ሁሉ በኋላ ሰኒ አባራት ምናምን። ከዛ ሁሉ በኋላ መመለስ አልነበረባትም። እርግጥ የዛኔ ትክክለኛ ሰው ብትሆን ኖሮ ማለት ነው። ስለዚህ ከዛ ጊዜ ሁሉ በኋላ መጣች ተመልሳ አይደለ? ከመጣች በኋላ ምንድን ነው ያለችው? ስራ ገብቷቸዋል። ስራ ባትል ኖሮ ከዚህ በኋላ አንገናኝም ብሎ ያባረራት ነበረ። ልጁ ግን ስራ ላስቀጠረ ስራ ልፈልግልህ ስራ ምናምን ብላ ስራ እንዳላት አድርጋ ሞላችሁ። ደግሞ እሱ ከዛ የተሻለ ስራ መስራት ይፈልጋል፣ መታየት ይፈልጋል፣ ከፍ ማለት ይፈልጋል፣ ሰኒ ማስደሰት ይፈልጋል። ይህን አጋጣሚ ደግሞ ሞቶ አይፈልግም። ስለዚህ ከእሷ ጋር ያለውን ግንኙነት ቀጠለ ማለት ነው። ይሄ ድራማ ካልሆነ በስተቀር አጋጣሚ ሊሆን አይችልም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ ነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ሰው በገዛ እጁ ሰላሙን ያጣል። ኧረ ጽናት ምን ነው ባትዋሽ፣ ምን ነው አርፈሽ ብትቀመጪ። ሰላምሽን አጣሽው እኮ በቃ ሰላም የሚባል ነገር ጠፋ። የምሬን ነው የምላችሁ። ጽናት እንደዚህ ስትሆን አይቻላቅም። በቁሟ እኮ በቃ መቃዠት ጀመረች። በቁሟ ህልም እያየች ነው። ያው መጣሁ እኮ አይቀርም። ምክንያቱም ደብቃ አትችለውም። ሲጀመር ደግሞ እያወራች ነው። በቃ ሳትጠየቅ እየለፈለፈች ነው። ከባድ ነው የሚሆነው ነገሩ። ለማንኛውም እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬማ በጽናት ልዩ እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ እላችኋለሁ። ጽናት በትናንትና ክፍል አሽወና ነበረ። በተለይ ደግሞ ኒና ከህመም በኋላ በጥቁር መነጽር ከች ብላለናለች። ዋው ብለናል። ኒና እኮ ትለይብናለች ስንል በምክንያት ምንም ማድረግ አይቻልም። በቃ ትለይብናለች። አያልቅብሽም አይደለ ኒና? ወይ ደግሞ ስደብቅ የሆነን ሰው ነው ትዝ ያስባለች። የሆነ ጊዜ ተጠራንና የሆነ ሰው ቤት ሄደን እና ልክ ስንገባ ደበቁት ብድግ አድርገው ስቀን ባላ እያለፍ ነው። እና ያው ቢደበቅም አይፈረድባቸውም። በወቅቱ ስጋ ነበረ። ስጋ ደግሞ እኛ ሀገር ላይ ያው ታውቁታላችሁ። እኛ ሀገር ስጋ የሚበላው በሆነ በወቅት አንዴ ነው አይደል? ወይ በዓል ላይ ነው ወይ የሆነ አጋጣሚ ሲኖር ብቻ ነው እንጂ አልደላንም ነው የሚባለው። ግን ያው ኖርማል ያጋጥማል። ናት ያጋጥማል። በሰኒና በፍቅረኛዋ መሀል ደግሞ የተጀመረው አምባጋሮ ቀጥሏል። አንዴ በሰኒ በኩል አንዴ በሱ በኩል። ልጅቷ ግን እኔ አልጣፈጠችኝም። እውነት ለመናገር አልተመቸችኝም። ሊስትሮ ድረስ መጣ ስራ ልፈልግልህ ምናምን ማለቷ የምሬን ነው የምላችሁ አልጣፈጠችኝም። ይህንን ነገር እያደረገ ያለው ናሆም ሰምታችሁኛል፣ አስተውላችሁ ስሙ። ይሄ ነገር ካልሆነ ደግሞ ገዜ ምን አለ በሉ። ይህንን እያደረገ ያለው አሁንም ናሆም ነው። የእነሱን ትዳር የእነሱን ፍቅር ለመበጥበጥ እየወሰደው ያለው እርምጃ ነው። አውቆ እሷን ወደ እሱ ህይወት አመጣ ይችኛዋ ልጅ። ከዛ ስራ ምናምን ብላ የስራ ድክመት ስላለበት ወይም ደግሞ ስራ ስላጣ አይደለ እዚህ ጋር የሆነው ደግሞ በዚህ መንገድ መጣ ወደሱ። ከዛ ደግሞ ስልክም የደወለው አውቀው እሷ ስልክ ትታ እንድትሄድ አመቻችቶ ነው። ብቻ ይህን ነገር እያደረገ ያለው አመቻችቶ ነው፣ ነገሮችን አመቻችቶ ነው ይህን ነገር እያደረገ ያለው። ወይም ደግሞ ስልኩን እዛ ጥላ እንደሄደች ይችኛዋ ልጅ ኮንፈርሜሽን ሰጥተው ነው የደውለው በዛን ሰዓት። መለላችሁ ፈልጌ ነው። አሁንም እየሆነው ያለው በህይወታቸው ወይም ደግሞ ይሄ እየተፈጠረ ያለው በሰኒ ጉዳይ የናሆም እጅ አለበት፣ ወይም ደግሞ የድሮ ፍቅረኛዋ ነው የሚባለው አይደለ? የእሱ እጅ አለበት ነው እያልኳችሁ ያለው። ተረዳችሁኝ አይደለ? ይህ ካልሆነ ደግሞ ትቀጡኛላችሁ። የፈለጋችሁት እንዳያሳስባችሁ። ለማንኛውም እንቀጥል። ወደ ሶሲ እንሄድና ሶሲ በቀጣይ ክፍል አሪፍ ነገር ይዛ ትመጣለች ብዬ አስባለሁ። ማለት እሷን የሚያምኑበት መንገድ ይፈጠራል ብዬ አስባለሁ። በአሁኑ ሳምንት ወይም ደግሞ በአሁኑ ክፍል ተደፋፍኖ አልፏል። እንግዲህ ቀጣይ እሁድ ላይ በሚለቀቀው ወይም ደግሞ ማክሰኞ ላይ በሚለቀቁ ክፍል ነገሮች ተድበስብሶ ነው ይባላል። ተድበስብሶ እንደማያልፉ
እርግጠኛ ልሆንላችሁ ይችላለሁ። ለማንኛውም ከዚህ የተለየ ነገር አለ ብዬ አላስብም። ምናልባት የዘለልኩት እናንተ የምትጨምሩልኝ ነገር ካለ ኮሜንት ላይ ትጨምሩልኝ ትችላላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንዳንዙ አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ ብላችሁ ወደ ሰኒ ሽብልል አላችሁ። ይመቻችሁ። እኔን ሰኒ እኔ ጠንበለል እኔን ብያለሁ። የምሬን ነው የምላችሁ። ገና ከመጀመሯ ማለት ገና ከመረጋጋታችሁ ደግሞ ወደ እነሱ መለስ ተው እያለሁ ተው። ግን ነገሮች ተፈጥረው ከዛ ደግሞ ነገሮች የተስተካከሉበት መንገድ ዋው ብለናል። የምሬን ነው ማለት ይሄ ትክክለኛ ፍቅር የሚባለው አይነት ፍቅር ይመስለኛል እያየን ያለ ነው። ማለት የሆነ ነገር ስታዩ ያበሳጫችኋል፣ መልሳችሁ ደግሞ ማንም ሳያስታርቃችሁ እርስ በርሳችሁ ትታረቃላችሁ። ይሄ የፍቅር አንዱ መገለጫ ነው ብዬ አስባለሁ። ማለት ያው የሰው ልጆች ነን። የሰው ልጆች እስከሆን ድረስ ብዙ የሚያጋጭን ነገር ሊኖር ይችላል። ሳናስበው ስህተት ልንሰራ እንችላለን። እነዛ ስህተቶች ሲፈጠሩ እርስ በርሳችን አለመመቻቸት፣ መቃረን ምናምን ይመጣል። ያንን መቃረን ያንን አለመመቻቸት በራሳችን መንገድ ማንም ሳያዘን ማንም ጣልቃ ሳይገባ ሽማግሌ ሳይመጣ ከታረቃችሁ ይሄ ምን እንደሚባል አላቅም። እናንተ የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ ማብረት ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በትላንትናው ክፍል ሁሉም በርበሬ ታጥኖ ተኝቷል። ወይ ጽናት ምን አስባ ነው እንዴ? ምን ሆና ነው? ምን ሾኩ ብሏት ነው? ጋይስ ጥሩ ልጅ አልነበረችም እንዴ ጽናት? በቃ የምሬን እምላችሁ ጽናት እያየናት እየጠፋች ነው። ከምሬ እየጠፋች ነው። እኔ እንደዛ ነው የሚሰማኝ። እንዴ ጽናት እኔ እንደውም የሆነ መርዝ አይነት ምናምን ነገር ነበር የጠበቁት። ጭራሽ በርበሬ አጠና ዝግት አረገችበት። ደግሞ እኮ የገረመኝ ራሳቸው ገብቶ እዛ መውደቃቸው ነው። እንዴ እንዴት ነው ነገሩ? እቺ ግን ጥሩ ምክንያት ትሆናለች ብዬ አስባለሁ። ራሷ ነች እኛን ልትገለ እንደዚህ ያደረገችው ምናምን ተለውጫለሁ ብላ መታ ምናምን ብላ ጽናት ወደ እሷ ለማዞር ይመስለኛል። ምክንያቱም ሴትዮ እዛ ጋ ወድቃለች። የሆነ ሰው ቢመጣ ጽናትን ነው እንትን የሚያደርጓት አይደለ? ስለዚህ ራሷ ሶሲ ነች እንደዚህ ያደረገችን እንዲባል ይመስለኛል ይህንን ነገር እያደረገች ያለችው። ግን በቀጣይ ክፍል ትንሽ ከበድ ያለ ነገር ሊኖር ይችላል በጽናትና በኪራም መካከል፣ እንደዛ ይሰማኛል። ኪራም ሶሲ ያለችው ነገር እውነት እንደሆነ ይቀበላል ብዬ ነው ማስበው። ማለት ይሄ ነገር እንደዛ ነው የሚያስረዳው። ይሄ ነገር እንዳይወጣ ነው ጽናት ክፉ የሆነች ያለችው ብሎ ስለሚያስብ ትንሽ ከበድ ያለ ነገር ልናይ እንችላለን። ከዛ ውጭ ሀና ይመች። ኧረ ከክብሮም ጋር ተጀመረ ብያችሁ ነበር ባለፈው እንደተያዩ ምናምን እዛ ኪራ ቢሮ ውስጥ እንዳወሩ ምናምን እንዴት ነው ቡና ማጠጣው ብላ ስትወርድበት አልነበር? ኢትዮጵያ አይደለ ምናምን ብላ የዛለት ነው በቃ ሁለቱ ብያችሁ ነበር። እና አሁንም ሁለቱ ጥሩ ነገር ላይ ናቸው። እኔ ደስ ብሎኛል እሱ ነገር መጀመሩ። ምክንያቱም እሷ የሆነ ጓደኛ ብትይዝ በጣም ደስ ይለኝ ነበር። ሀሳብም ስለነበረ ህልሜም ስለነበረ የሆነ ፍቅረኛ ይዛ ከፍቅረኛዋ ጋር የምታደርገውን ጸብ ምናምን ማየት ስለፈልግ ነው። ምክንያቱም ቢሮ ውስጥ የምታደርገው ውሏ ላይ የምትሰራውን ስራ ታውቃላችሁ። ከፍቅረኛዋ ጋር ምን አይነት ተንኮል ምን አይነት ነገር ሊፈጠር ይችላል በህይወቷ ብዬ ሳስብ እና እሱን ነገር ለማየት በጣም ጓጓ ነበር። እሱን ነገር ማየት ችለናል። ዋው እንግዲህ በቀጣይ ክፍል በደንብ ስለነሱ የምናየው ይሆናል ብዬ ነው የማስበው። ከዛ ውጭ እነምሩ ጋር ስንሄድ እነምሩ ጋር ትንሽ የሆነ የሚያሳዝን አይነት ነገሮችን እያየን ነው። ምሩ በጣም እንትን እያለች ነው። ግን የእነሱ ነገር ቢስተካከል እኔ ደስ ይለኛል። ከምሬ ነው የምላችሁ ቢስተካከል። ስለ ልጁም ቢሆን የሆነ ነገር አውቆ የሆነ ውሳኔ ቢወሰን ምሩ እንደዚህ ባናያት እኔ ደስ ይለኛል። የሁለቱ ፍቅር አይዶ ነው አላውቅም። ወይም ደግሞ ብታረግዝ በጣም ነው ደስ የሚለኝ። ከምሬ ነው የምላችሁ በቃ የሆነ አርግዛ በሰላም መውለድ የምትችልበት መንገድ ቢፈጠር ምሩ በጣም ደስ ይለኛል። ከምሬ ነው የምላችሁ ማለት በቃ ራሷ ያለበት ነው የሚያውቀው ስሜቱ የሚረዳው እዛ ጉዳይ ውስጥ ያለ ሰው ነው ጋይስ። እና ትንሽ ይከብዳል ለምሩ እና ለዛ ነው እንደዛ ያልኳችሁ። ብቻ የትላንትናው ክፍል አሪፍ ነበረ። ከትላንትናው ይልቅ ደግሞ ነገ የሚለቀቀው ክፍል ወሳኝ ይሆናል ብዬ ነው ማስበው። ማለት ወሳኝ ይሆናል ማለት በጣም አጓጊ ይሆናል ብዬ ነው ማስበው። ዋው አሁን የቀረው እንግዲህ ቅዱሴ ብቻ ነው። ቅዱሴ ከሰኒ እህት ጋር ፍቅር መጀመር አለባቸው ብዬ ነው ማስበው።
እናንተ እንዴት ታስባላችሁ? እስኪ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ምን ትላላችሁ? በዚህ ዙሪያ በዚህ ጉዳይ ምን ታስባላችሁ? ሀሳብ ካለ ኮሜንት ላይ አስቀምጡልኝ። ከዛ የቀረው ኒና ነው። ኒናና ዶልፊን ወይም ናቲ አንዳንድ ነገር እያሉ ነው። ግን በዛ በኩል ደግሞ የድሮ ፍቅረኛዋ ስለመጣ ሰሞኑ ጠፍቷል አይደለ? ፍቅረኛዋ ቢመጣ አሪፍ ነው፣ ባይጠፉ አሪፍ ነው። እዛ በኩል ስላለ ትንሽ የሆነ ግልጽ ያልሆነ ነገር አለ። ከማን ጋር ይሁን እስኪ እናንተ ሀሳባችን ኮሜንት ላይ አስቀምጡልኝ። እኔ ግን ከዚህ በፊት ተናግሬያለሁ፣ ሁለቱ አንድ ላይ ጓደኛሞች ቢሆኑ ጥሩ ነው ብዬ ነበር። ግን የድሮ ፍቅረኛ ካላትና የምትወዱ የምታፈቅረው ከሆነ ከሱ ጋር ቢሆኑ እኔ የተሻለ ነው ብዬ አስባለሁ። ለናቲም ደግሞ ችግር የለውም እናመጣለን፣ እንዳያሳስቧችሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ሁሉም አልፏችሁ፣ ሊሳካላችሁ፣ ይምርባችሁ፣ ቀናችሁ ፕሮሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ኒና ትለያለች ስል በምክንያት የምሬን ነው የምላችሁ፣ በምክንያት ዋው አጨብጭበናል። የምሬን ነው አጨብጭበናል። ከወሬ አነጋገር ጀምሮ አክቲንግ በስመ አብ ትለያለሽ። ድምቅ እኮ ነው ያደረገችው ጋይስ። ወይኔ በላቸው። እንደው የሰማችሁ 200 ምናምን ሜትር ርቀት አይሆንም ወሬውን የሰማችሁ፣ እንደውም ከዛ በላይ እንግዲህ ይሄን ያህል ሩቅ ሆና ይሄን ከሰማች ቅርብ ብትሆን ኖሮ እንዴት! ወይኔ ይመች። ቤኪ ግን ማን ነው? ጽናት ቤኪ ማን ነው? ጽናትንስ ለማወጣጣት የምታደርገው ጥረት ኪራ ሲመጣ ቤኪ ማን ነው ብሎ ይጠይቅሻል። ቤኪ ማን ነው ቢልሽ ማን ትይዋለሽ? ዋው እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል አሾይና ነበረ። በተለይ ኒና በቃ ፈታ አድርጋናለች። እንደሆነ ይሄ የማይካድ ሀቅ ነው። ከምሬ ነው። በቃ ምንም ብታረጉ የማይፋቅ የማይካድ ሀቅ ነው። ሀና አልኩኝ። ሀናማ ትናንት ቁም ነገረኛ ሆና ነበረ። ትናንት ኒና በቃ የመጨረሻ ድራማውን ፈካ አረገች። በስመ አብ ትለያለች፣ ትለይብናለች በሚለው ይስተካከላል። ጋይስ የኪያ ፍቅረኛ ደግሞ ምን ሆኖ ነው? በኢየሱስ ገና ከመምጣቱ ጎመን መበጠሱ፣ ፍየል ከመምጣቷ ጎመን ቅጠል መበጠሷ፣ ፍየል ከመምጣቷ ቅጠል መበጠሷ ሆነበት እኮ። እናቷ ገና ከመምጣቷ ጓደኛዋን ለቅፎ ቀይ ካርድ። አሁን በምን መንገድ እንደሚያመልጥ እኔ ልማድ ያለበት ሰው እኮ ከባድ ነው። የምሬ ነው ላችሁ። እኔ በሱ አልፈርድም። አንዳንዴ የሆነ የለመዳችሁት ማለት ረጅም ጊዜ ይሄ ልጅ በእንደዚህ አይነት ህይወት ውስጥ አልፏል። በአንዴ ከእንደዚህ አይነት ህይወት ውስጥ ይወጣል ማለት ትንሽ ይከብዳል። አልፈርድበትም፣ ግን ባይፈጠር እኔ በጣም ደስ ይለኝ ነበር። በቃ እሱ ነገር ትንሽ ያሳዝን ነበር፣ ብቻ ይደብር ነበር። ማየት የነበረብን እቤት መጥቶ ከእናቷ ጋር ምናምን ኪያ ላይ ሙድ ሲይዙ ምናምን አይነት ነገር ብናይ ከዛ በኋላ ቢሆን ደስ ይል ነበር። ማለት ከ3 ክፍል በኋላ እንደዚህ አይነት ነገር ቢፈጠር የተሻለ ይሆናል ብዬ አስባለሁ። ግን አውቀውታል። በቃ የገባቸው ናቸው ቤተሰቦቿ፣ የኪያ እናት ምናምን ጓደኛ የገባቸው ናቸው። በዛ ሌሊት ምንም ሳይመስለው የሄደው ይሄ ልጅ የሆነ ነገር ነው ዱብዬ እንደሆነ በቃ ገብቷቸዋል። እኔ ደግሞ በጣም ግራ የገባኝ አትሉኝ እነ ምሩ ቤት እነ ናሆም ጋር የተፈጠረው ነገር ነው። ልጅቷ ምን አስባ ነው እንደዛ ሄዳ እንደዛ እያደረገች ያለችው? ደግሞ አይታችኋል። መድኃኒት ምናምን እንደዚህ በጥብጣ ምናምን ወተት አስመስላ በሃይላንድ አስቀምጣ ነው የወጣችው። ይዛ አልወጣችም። ይዛ ስትገባ አይተናል። ስትወጣ ግን ይዛ አልወጣችም። ምን አስባ ነው? ወተት ነው ብሎ ይጠጡታል ብላ አስባ ነው ወይስ ምን አቅዳ ነው? እኔ አልገባኝም። እሱ ጋር አልገባኝም። እንደገና ደግሞ መታ መበጥበጡ እንጃ። የያዘ አባዜ አይለቅም አሉ። አሁን እሷን በቀይ ካርድ ማባረር አለባቸው። እኔ የሚሰማኝ እንደዛ ነው። ከዚህ በኋላ ናሆም ጋር መበጥበጥ የለባትም፣ ምሩም መበጥበጥ የለባትም። በቃ በቀይ ካርድ ማባረር አለባቸው። ከምሬ ነው የምላችሁ። በቃ ልጁ ተገኝታለች። አባት ሆነም አባትነቱን ይቀበላል። ማገዝ ያለበትንም መልኩ ማገዝ ያለበትን ያግዛል። ከዛ ውጭ ያለውን ነገር በቃ በቀይ ካርድ እሷን ማስወጣት አለባቸው ወይም ደግሞ ማባረር አለባቸው ብዬ ነው ማስበው። እንደዛ ነው የሚሰማኝ። እናንተስ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ብቻ በዚህም አላችሁ በዛ ትላንት የነበረው ክፍል በጣም ጸደይ ነበረ። እንደገና ደግሞ የኒና አፍቃሪዎች መስኮት ላይ ሌሊት መጥተው ወርውረው ምናምን ወይ ፍቅር አስባለን ወይ ፍቅር የሚያስብል አይነት ነገር ነው የሰሩት። ተመችቶኛል እሱ ነገርም። በነገራችን ላይ አለ እንደዚህ አይነት ትዝታዎች አሉ። በቃ ላስችል ብሏችሁ ምናምን ሌሊት ላይ ሄዳችሁ ሰፈር ምናምን ሄዳችሁ ጓደኛችሁን አግኝታችሁ አታውቁ።
ከዚህ በፊት ፍቅረኛ የነበራችሁ ወይም ደግሞ ፍቅር ያላችሁ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ። ይህንን ነገር በጣም እንትን ብሏችሁ በቃ አላስችል ብሏችሁ ወይ ማታ ላይ ወይ ሆነስ በቃ ሰፈር ድረስ የእግሬ አውጪኝ ብላችሁ ሄዳችሁ ምናምን በሌሊት እስከነ ቢጃሟ እስከነ ምናምኗ ቤት ባለችበት ልብስ አግኝታችሁ አታውቁም? ያንን አስታውሰናል። ብቻ ደስ ይል ነበር የትናንትናው ክፍል። ለማንኛውም ለዛሬ ነበርን ቆይታ ይህንን ይመስላል። እናንተ በቀጣይ ክፍል ሊፈጠር የሚችለውን ነገር ኮሜንት ላይ አስቀምጡልኝ። እኔ ግን በቀጣይ ክፍል ሆነ ከባድ አይነት ክፍል እጠብቃለሁ። ትንሽ ሆነ ጓገጭ ምናምን አይነት ክፍሎች ሊፈጠሩ ይችላል የሚል ሀሳብ አለ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ቤተሰብ ጽናት ልትያዝ ነው። የምድሬ ነው የምላችሁ። እጅ ከፍንጅ መያዟ የማይቀር ጉዳይ ነው። ጋዜ ምን አለበሉ። ከምሬ ነው የምላችሁ። የኪያ እናት ደግሞ የገባት ያራዳለች። ይመችሽ የኪያ እናት። ፍቅረኛውን ከአንዳንድ ቅልብ በቃ ሲጀመር ምንም ነገር እንኳን ባይኖራችሁ እንዲኖራችሁ ማድረግ ይቻላል። ዋ እንደዚህ አይነት ሰው አለ ጋይስ በዚህ ዘመን። ጭራሽ ወንድ አመጣሽ በሚባልበት ዘመን። በነገራችን ላይ ለልጆቻችን ግልጽ መሆን ጠቃሚ ነው ብዬ አስባለሁ። ከዛ በፊት እንዴት ናችሁ ውዴ ጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል አሾይና ነበረ። በተለይ የኪያ እናት በመምጣቷ እኔ በጣም ደስ ብሎኛል። እንደሆነቱ ተመችቶኛል። እስኪ በዚህ ዙሪያ አንድ ሁለት ነገር ለባላችሁ። የኪያ እናት ደስ የምትል አይነት እናት ነች። ያው የድሬ ፋሚሊም ስለሆኑ ግልጽ ናቸው፣ ድብቅ አይደሉም ምናምን አይደለ። እኔ ምን አሰብኩ መሰሏችሁ? ያንን ነገር እንደዛ ስትሳይ ማለቴ ኪያና ፍቅረኛዋን ምንም ነገር ባይኖራችሁ እንኳን እንዲኖራችሁ ማድረግ እንችላለን ማለቷ ምን ማለት መስላችሁ? ይሄ ግልጽነቷ በጣም ደስ ይላል። አንዳንዴ ልጆቻችን አልኩ አይደለ፣ እኔ የለኝም ልጅ፣ ግን ይሄ ወጣትነት እድሜ ላይ ስትሆኑ ይሄ የተፈጥሮ ሁኔታ ስለሆነ ጓደኛ ያስፈልጋችኋል፣ ፍቅረኛ ያስፈልጋችኋል። የነገ ትዳር አጋራችሁን መፈለጋችሁ የማይቀር ጉዳይ ነው። ከቤተሰብ ዘንድ ጫና ካለባችሁ ይህን ነገር የምታደርጉት ምንድነው? ተደብቃችሁ ነው። ቤተሰብ ለልጁ ግልጽ ሆኖ ቢያሳድግ፣ ማየት ያለበትን እያሳየ ቢያሳድግ ለነገ ህይወቱ ምንም ተራ ነገር ይሆንበታል ማለት ነው። ገብቷችኋል አይደለ? አሁን ለምሳሌ ሰው እንደተፈጥሮ ብዙ ነገር መሞከር ይፈልጋል። በቃ ሰው እስከሆናችሁ ድረስ አዲስ ነገር መሞከር፣ አዲስ ነገር ማየት፣ አዲስ ነገር መንካት፣ የሆነ ነገር ማድረግ በቃ ይፈልጋል። ይሄ የሰው ልጅ ተፈጥሮ ነው። ይሄ ነገር እንዳይፈጠር ደግሞ ከልጅነት ጀምሮ ቤተሰብ ልጆችን እያሳየ ቢያሳድግ ጥሩ ነው ብዬ አስባለሁ። ምክንያቱም ያንን ነገር ሳታሳየው እየተቆጣኸው እየከለከልከው ካሳደግከው የሆነ ሰዓት ላይ መቆጣጠር የማችልበት እድሜ ታይም ይደርሳል፣ ወይም ደግሞ መቆጣጠር የማችልበት ሁኔታ ላይ ይደርሳል። ተደብቆ እንደዚህ ነኝ ብሎ ጓደኛዬ ጋር ነኝ ብሎ እዛ ጋር ገብቷችኋል። ያኔ በልጅነት የከለከላችሁትን ነገር ለመሞከር ይሄዳል እና እንደዚህ አይነት ነገሮችን ቢያይ አሪፍ ነው ብዬ አስባለሁ። መጥፎ ነገርም አሳዩት ለልጃችሁ እያልኳቸው አይደለሁም፣ ግን ይሄ ማየት ያለበትን ነገር ቢያይ፣ ማየት የሌለበትን ነገር ደግሞ ከሆነ ሜቢ በዛ አይነት ጉዳት ውስጥ ያለን ሰው ሆስፒታል ነፋል ሄዳችሁ ብታሳዩት ያ ልጅ ትምህርት የወሰደ ያድጋል ብዬ ነው የማስበው። እና ኪያ ደግሞ የኪያ እናት ደግሞ ይሄ ስለ ፍቅር ምናምን በቃ ምንም ሳትደብቅ ለልጇ በግልጽ ባለመፈለጓ እኔ በጣም ተመችቶኛል። ጽናት ደግሞ ምንድነው የኒናን ባህሪ ወረሰች። በር ስር ቁጭ ብላ ወሬ መስማት። አቤት አቤት! አያምጣው ሲዶ አምጥቶ ቆለለው። እንዴት ነው ተረቱ ጋይስ? ብቻ ይመችሽ ጽናት፣ ይመችሽ። እኔ ቅድም ብያችኋለሁ፣ እጅ ከፍንጅ መያዟ የማይቀር ጉዳይ ነው። ከምሬ ነው የምላችሁ። በዚህ አካሄዱ እጅ ከፍንጅ መያዟ የማይቀር ጉዳይ። ምን ሆና ነው ግን ጽናት? ይሄ የሴት ጥሩ የለውም እንዴ ጋይስ? ከምሬ ነው። አሁን እንደዛ እንድል አደረጋችሁኝ ማለት ጽናት እንደዛ መሆን አልነበረባትም። እንደኔ ገብቷችኋል አይደለ? እኔ እንጃ ይሄ ካሳለፈችው የህይወት ጫና ካሳለፈችው የህይወት ጉዳይ ምናምን እንደዚህ አይነት ነገር ውስጥ መግባት አለባት ብዬ አላስብም። ምክንያቱም እቺ ልጅ
ብዙ የተማረችና ብዙ የተፈተነች ልጅ ነች ብዬ ስለማስብ ገብቷችኋል። ህይወት ያስተማረው ሰው ወደኋላ አይመለስም፣ ወደፊት ብቻ ነው የሚሄደው እና እሱ ነገር ይሄ አይጋጭም። ዳይሬክተሮች በሌላ መንገድ እንኳን ብትመጡ አሪፍ ነው። የሆነ የሚያስቸግራት አይነት ወንድ ቢመጣ ምናምን የተሻለ ይሆናል ብዬ ነው ማስቡ እንጂ እሷ ራሷ ፈልጋ ሌሊት ተነስታ ስልክ ማውራት ይሄ ሌላ ጉዳይ ነው። ይሄኛውን ነገር በሌላ ዌይ ብታመጡት አሪፍ ነው። ገብቷችኋል? በሌላ መንገድ ይመጣ አሪፍ ነው ብዬ አስባለሁ። ብቻ እስኪ በቀጣይ ክፍል የምናየው ይሆናል። ወደ እነ ምሩ ጋር ስንሄድ እነ ምሩ ጋር ያለው ነገር ትንሽ ብቻ ፈተናው ያለች አይደለ የምሩ ስጋት ምናምን ትንሽ ያሳስባል። ናሆሜና ምሩ ይጣላሉ ወይስ አይጣሉ? ምን ታስባላችሁ? ማለት የሆነ የሚለያዩ ይመስላችኋል? እኔ አንድ ነገር ልንገራችሁ። ምሩ ለልጅቷ በጣም ከልክ በላይ እያዘነች ነው። ልጅቷ ደግሞ የናሆም መሆኑን ካወቀች አባት ያስፈልጋታል ማለቷ የማይቀር ጉዳይ ነው እና እኔ ለምን እንትን ሆናለሁ ይሄ እንደሆነ ምንም አይነት እንትን የለንም፣ ልጅ የለንም። ስለዚህ እኔ ተጎድቼ ልጅቷ በአባት እጅ ብታደግ ምናምን እንደዚህ አይነት ነገር ልትወስን ትችላለች። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም የምትጨምሩልኝ ነገር ካለ ብትጨምሩልኝ እኔ ደስ ይለኛል። ረጅም አልሄድ ከዚህ በላይ በቃኛል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ስፒድ ይታሰር የምትሉ ሰዎች በጣም በስታችኋል። እስኪ እንግዲህ ለማሳሰር እንሞክራለን። ያው ኪራ አስሮታል። በትላንትናው ክፍል አሪፍ አይነት ግጭ ነበር ያየነው አይደለ ጋይስ? ጸዴ ግጭ በቃ እንደዚህ ጀምራችሁ አንዴ እኔ መች አውቄ ጋይስ? እኔ መች ገብቶኝ እንደዚህ መጀመራችሁ እንደዚህ መሄዳችሁ ይሄን ያህል መራቃችሁ እኔ መች ኧረ በስመ አብ ግጭ ተሞችቶናል በቃ ስላችሁ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትላንትናው ክፍል አሪፍ እና አጓጊ አይነት ክፍል ነበረ።